መጽሐፈ ኢያሱ ምዕራፍ 22 በዚያን ጊዜም ኢያሱ የሮቤል ልጆችና የጋድን ልጆች የምናሴንም ነገድ እኩሌታ ጠርቶ እንዲህ አላቸው። የእግዚአብሔር ባሪያ ሙሴ ያዘዛችሁን ሁሉ ጠብቃችኋል፣ እኔም ላዘዝኳችሁ ነገር ሁሉ ታዛችኋል። ይህንም ያህል ብዙ ጊዜ እስከ ዛሬ ድረስ ወንድሞቻችሁን አልተዋችሁም፣ የአምላካችሁንም የእግዚአብሔርን ትእዛዝ ጠብቃችኋል። አሁንም አምላካችሁ እግዚአብሔር እንደተናገራቸው ወንድሞቻችሁን አሳርፏቸዋል። አሁን እንግዲህ ተመለሱ ወደ ቤታችሁና የእግዚአብሔር ባሪያ ሙሴ በዮርዳኖስ ማዶ ወደ ሰጣችሁ ወደ ርስታችሁ ምድር ሂዱ። ብቻ የእግዚአብሔር ባሪያ ሙሴ ያዘዛችሁን ትእዛዙንና ሕጉን ታደርጉ ዘንድ አምላካችሁን እግዚአብሔርን ትወዱ ዘንድ መንገዱንም ሁሉ ትሄዱ ዘንድ ትእዛዙንም ትጠብቁ ዘንድ ከእርሱም ጋር ትጠጉ ዘንድ በፍጹምም ልባችሁ በፍጹምም ነፍሳችሁ ታመልኩ ዘንድ እጅግ ተጠንቀቁ። ኢያሱም መረቃቸው፣ ሰደዳቸውም፣ ወደ ቤታቸውም ሄዱ። ለምናሴም ነገድ እኩሌታም ሙሴ በባሳን ውስጥ ርስት ሰጥቷቸው ነበር። ለቀረው ለእኩሌታው ግን ኢያሱ በዮርዳኖስ ማዶ በምዕራብ ወገን በወንድሞቻቸው መካከል ርስት ሰጣቸው። ኢያሱም ወደ ቤታቸው በሰደዳቸው ጊዜ እንዲህ ብሎ መረቃቸው። በብዙ ብልጥግና በእጅግም ብዙ ከብት፣ በብርም በወርቅም በናስም በብረትም በእጅግም ብዙ ልብስ ወደ ቤታችሁ ተመለሱ፣ የጠላቶቻችሁንም ምርኮ ከወንድሞቻችሁ ጋር ተካፈሉ። የሮቤልም ልጆች የጋድም ልጆች የምናሴም ነገድ እኩሌታ ሁሉ በሙሴም እጅ በተሰጠ በእግዚአብሔር ትእዛዝ ወደ ተቀበሏት ወደ ርስታቸው ወደ ገላድ ምድር ይገቡ ዘንድ በከነዓን ምድር ካለችው ከሴሎ ከእስራኤል ልጆች ዘንድ ተመለሱ። በከነዓን ምድር ወዳለው ወደ ዮርዳኖስ አቅራቢያ በወጡ ጊዜ የሮቤል ልጆችና የጋድ ልጆች የምናሴም ነገድ እኩሌታ በዚያ በዮርዳኖስ አጠገብ ታላቅ መሠዊያ ሰሩ። የእስራኤልም ልጆች እነሆ በከነዓን ምድር ዳርቻ በዮርዳኖስ አጠገብ ባለው ግዛት የእስራኤል ልጆች ባሉበት ወገን የሮቤል ልጆችና የጋድ ልጆች የምናሴም ነገድ እኩሌታ መሠዊያ ሰርተዋል የሚል ወሬ ደረሰላቸው። የእስራኤልም ልጆች ይህን በሰሙ ጊዜ የእስራኤል ልጆች ማኅበር ሁሉ ወጥተው እነርሱን ሊዋጉ በሴሎ ተሰበሰቡ። የእስራኤልም ልጆች በገላድ ምድር ወዳሉት ወደ ሮቤል ልጆችና ወደ ጋድ ልጆች ወደ ምናሴም ነገድ እኩሌታ የካህኑን የአልዓዛርን ልጅ ፊንሐስን ላኩ። ከእርሱም ጋር 10 አለቆች ነበሩ። ከእስራኤልም ከየነገዱ ሁሉ አንድ የአባቶች ቤት አለቃ፣ እያንዳንዱም በእስራኤል አእላፋት መካከል የእየአባቶቻቸው ቤት አለቃ ነበረ። በገለዓድም ምድር ወዳሉት ወደ ሮቤል ልጆችና ወደ ጋድ ልጆች ወደ ምናሴም ነገድ እኩሌታ መጡ። እንዲህም ብለው ተናገሯቸው። የእግዚአብሔር ማኅበር ሁሉ የሚለው ይህ ነው። ይህ በእስራኤል አምላክ ላይ ያደረጋችሁት ኃጢአት ምንድን ነው? ዛሬ እግዚአብሔርን ከመከተል ተመልሳችኋል። ዛሬም መሠዊያ በመስራታችሁ በእግዚአብሔር ላይ አምጻችኋል። እኛ እስከ ዛሬ ድረስ ከእርሱ ያልነጻንበት የፌጎር ኃጢአት ጥቂት ነውን? በእግዚአብሔር ማኅበር ላይ መቅሰፍት ወረደ። እናንተ ዛሬ እግዚአብሔርን ከመከተል ትመለሳላችሁን? ዛሬ በእግዚአብሔር ላይ ብታምፁ ነገ በእስራኤል ማኅበር ሁሉ ላይ ይቆጣል። ነገር ግን የርስታችሁ ምድር የረከሰ ቢመስላችሁ የእግዚአብሔር ማደሪያ ወደሚቀመጥበት ወደ እግዚአብሔር ርስት ምድር አልፋችሁ በመካከላችን ውረሱ። ከአምላካችንም ከእግዚአብሔር መሠዊያ ሌላ ለእናንተ መሠዊያ በመስራታችሁ በእግዚአብሔርና በእኛ ላይ አታመፁ። የዛራ ልጅ አካን እርም ነገር በመውሰድ ኃጢአትን ስለሠራ በእስራኤል ማኅበር ሁሉ ላይ ቁጣ አልወረደምን? እርሱም በኃጢአቱ ብቻውን አልሞተም። የሮቤል ልጆችና የጋድ ልጆች የምናሴም ነገድ እኩሌታ ለእስራኤል አእላፋት አለቆች እንዲህ ብለው መለሱላቸው። የአማልክት አምላክ እግዚአብሔር እርሱ አውቆታል፣ እስራኤልም ያውቀዋል። በእግዚአብሔር ላይ አምፀንና ተላልፈን እንደሆነ ዛሬ አታድነን። እግዚአብሔርን ከመከተል እንድንመለስ የሚቃጠለውን መሥዋዕትና የእህል ቁርባን እንድናሳርግበት የደህንነትም መሥዋዕትን እንድናቀርብበት ብለን መሠዊያ ሰርተን እንደሆነ እግዚአብሔር እርሱ ራሱ ይበቀለን። ይልቁንም ከልባችን ፍርሃት የተነሳ በሚመጣው ዘመን ልጆቻችሁ ልጆቻችንን
ከእስራኤል አምላክ ከእግዚአብሔር ጋር ምን አላችሁ? እናንተ የሮቤልና የጋድ ልጆች እግዚአብሔር በእኛና በእናንተ መካከል ዮርዳኖስን ድንበር አድርጓልና በእግዚአብሔር ዘንድ እድል ፈንታ የላችሁም ይሏቸዋል ብለን ይህን አደረግን። በዚህም ልጆቻችሁ ልጆቻችንን እግዚአብሔርን ከመፍራት ያስተዋቸዋል። ስለዚህም መሠዊያ እንስራ አልን። ነገር ግን ለሚቃጠል መሥዋዕት ወይም ለሌላ መሥዋዕት አይደለም። ነገር ግን በእኛና በእናንተ መካከል ከእኛም በኋላ በትውልዳችን እና በትውልዳችሁ መካከል በሚቃጠል መሥዋዕትና በቁርባን በደህንነትም መሥዋዕታችንና እግዚአብሔርን እናመልክ ዘንድ በሚመጣውም ዘመን ልጆቻችሁ ልጆቻችንን በእግዚአብሔር ዘንድ እድል ፈንታ የላችሁም እንዳይሉ ምስክር ይሆናል። ስለዚህም አልን፣ በሚመጣው ዘመን ለእኛ ወይም ለትውልዳችን ይህን ሲሉ እኛ እነሆ አባቶቻችን ያደረጉትን የእግዚአብሔርን መሠዊያ ምሳሌ እዩ፣ በእኛና በእናንተ መካከል ምስክር ነው እንጂ ስለሚቃጠል መሥዋዕትና ስለሌላ መሥዋዕት አይደለም እንላለን። በማደሪያው ፊት ካለው ከአምላካችን ከእግዚአብሔር መሠዊያ ሌላ ለሚቃጠል መሥዋዕትና ለእህል ቁርባን ለሌላ መሥዋዕትም የሚሆን መሠዊያ የሠራ ነው በእግዚአብሔር ላይ በማመፅ እግዚአብሔርንም ዛሬ መከተልን ለመተው በማለት እንደሆነ ይህ ከእኛ ይራቅ። ካህኑ ፊንሐስና የማኅበሩ አለቆች ከእርሱ ጋር የነበሩት የእስራኤል አእላፋት አለቆች የሮቤል ልጆችና የጋድ ልጆች የምናሴም ልጆች የተናገሩትን ቃል በሰሙ ጊዜ ነገሩ እጅግ ደስ አሰኛቸው። የካህኑም የአልዓዛር ልጅ ፊንሐስ ለሮቤል ልጆችና ለጋድ ልጆች ለምናሴም ልጆች ይህንን መተላለፍ በእግዚአብሔር ላይ አላደረጋችሁምና እግዚአብሔር በመካከላችን እንዳለ ዛሬ እናውቃለን። አሁን የእስራኤልን ልጆች ከእግዚአብሔር እጅ አድናችኋል አላቸው። የካህኑም የአልዓዛር ልጅ ፊንሐስና አለቆቹ ከሮቤል ልጆችና ከጋድ ልጆች ዘንድ ከገለአድ አገር ወደ ከናን አገር ወደ እስራኤል ልጆች ተመለሱ፣ ወሬም አመጡላቸው። ነገሩም የእስራኤል ልጆች ደስ አሰኘ። የእስራኤልም ልጆች እግዚአብሔርን አመሰገኑ። ከዚያም ወዲያ የሮቤል ልጆችና የጋድ ልጆች የተቀመጡባትን ምድር ያጠፉ ዘንድ ወጥተው እንዲዋጓቸው አልተናገሩም። የሮቤል ልጆችና የጋድ ልጆችም እግዚአብሔር አምላክ እንደሆነ ይህ በመካከላችን ምስክር ነው ሲሉ መሠዊያውን ምስክር ብለው ጠሩት።